ወይ ባዶ ሰላም አለይኩም እንዴት ናችሁ? ሰላም ለሁላችሁም። ሁላችሁንም ሰላም ብያለሁ። ጀነራል እንዴት ነህ? ጃ አማን ነው። አልሐምዱሊላህ አማን ናቸው። ሁላችሁንም ሰላም ብያለሁ። እስቲ የተወሰነ ነገር ማለት እፈልጋለሁ። አሁን ላይክ በተፈጠረው ነገር ላይ ሲሆን ከዚህ በኋላ መሆን ባለበት ነገር ማለት ነውና አብሶ ጀነራል ሶስት ነገሮች ላይ ትኩረት እንድታደርግ ፈልጋለሁ። አንደኛው ነገር ምንድነው? እዚህ ያለ ነው እኛ ራሳችንን ወክለን አይደለም። እኔ የራሴን ብራንድ እንትን ለማለት ምናምን ነገር ሳይሆን ያው ዲንን የተሸከምነውና እኔ ኡስታዝ ፊት ነው የምነግራችሁ። ኡስታዝ ደውሎ እፈልግሃለሁና ሜሴንጀር ላይ ብሎ ተቆጥቶ እንዲያታርግ ካለኝ አላደርግም። እንደዛ ነገር ላይ አግኝቶኝ አያውቅም። ገባችሁ? እኔ ማድረግም ብፈልግ ማለት ነው። ተረዳችሁ? ለምን በቃ ዲን ነው የያዝነው። አንደኛው ነገር ይሄ ነው። የአላህን መንገድ ነው የያዝነውና ጥንቃቄ ያስፈልጋል። ይህንን ነገር ገላጭ መሆኑን መጠንቀቅ በቃ ማየት መቻል አለብን። የምር ለማወራው ነገር ለማደርገው ነገር ለየአንዳንዱ ነገር ጥንቃቄ ያስፈልጋል። ምክንያቱም ይሄኛው እኛ የያዝነው ነገር እንግዲህ የሆኑ ሰዎች የሞቱለት ነው፣ የተንገላቱበት የተሰደዱበት ነገር ነው። ገባችሁ አይደል? እና እኛ ተሰደዱበት፣ ተንገላቱበት፣ ተገደሉበት አይደለም የተባልነው። ቢያንስ በቃ ትንሽ ምን እንደተሸክመን እየሄድን እንደሆነ ምን እየገለጥን እንደሆነ መረዳት መቻል አለብን። መቼም መረሳት የሌለበት ነገር እና ለምሳሌ የሆኑ ሰዎች እስልምናን የሚሰድቡ ከሆነ አዝ ሴም ታይም የሚያሰራጩት ነገር ምንድነው? ሙስሊሞች ተሳዳቢዎች ናቸው፣ ጋጥ ወጦች ናቸው የሚለውን ነገር ነው የሚያስተላልፉት። እኔ ሙስሊም ተሳዳቢ እንዳልሆነ ማሳየት እፈልጋለሁ። ቤቴ ወገኖች ሲመጡ በስነስርዓት አስተናግጄ እንደ እስልምና እንደዚህ ነው እንደሚለውን ነገር ጭንቅላታችሁ ውስጥ ጥያቄ መፍጠር እፈልጋለሁ። ገባችሁ አይደል? ይሄ ነው በቃ እዚህ ይሄ ነው ያሰባሰበን ነገር፣ ሌላ ምንም ነገር የለም። ገባችሁ አይደል? ካልሆነ ሌላ አላማ ካለን ይሄ ከሃይማኖቱ ተገንጥለን ብዙ ነገር ማድረግ እንችላለን፣ ይቻላል። ገባችሁ አይደል? እና ይሄ ነው አንደኛው ነገር ማለት ነው። ትልቁ ነገር ምን ላይ እየተራመድን ምን ተሸክመን ምን እያንጸባረቅን እንደሆነ እና ትንሽ ወደ ኋላም ተመልሰን ለዚህ ዲን የተከፈሉ ዋጋዎችን ለመመልከት እንሞክር። የሆኑ ሰዎች ሞተውለታል። ሁሉ ጊዜ ማሰብ ያለብን ዋጋ ከፍለውለታል። ገባችሁ አይደል? ይሄን ነገር መረዳት መቻል ያስፈልጋል። ሁለተኛው ነገር ደግሞ የሚገርማችሁ ነገር እኔ እንዳጋጣሚ ድሮ ማቃቸውን ሰዎች አገኘው ከሰለምኩ በኋላ የድሮ ሰፈር ሄጄና አንዷ ትልቅ ሴትዮ ናት፣ የማዘር ጓደኛ ናት። አንዱ ደግሞ በጣም ትልቅ ሰውዬ ነው፣ እንደ አባቴ ማስበው። ኦልሬዲ ጎረቤት የነበርን ሰዎች ላይ ስለ እስልምና ሀብዬ ሳቅ በቃ አሻራቸውን የጣሉብኝ ሰዎች ናቸውና ምን አሉኝ? እንደኛ እኮ እና ያለን ሁሌ ያሉኝ። የማዘርም ጓደኛ ነው እንደዚህ ያለችኝ፣ ይሄም ሰውዬ ነው ያሉኝ። ስለዚህ የራሴን ወዲውን የጠየቅኩት እንደው ተሳስቼ የተጨማለኩት ነገር አለ፣ ያበላሸሁት ነገር አለ፣ ሜቢ እንደው በእነሱ ዘንድ የሚያስወቅስ ነገር አድርጋለሁ ብዬ ትንሽ ተጨናነኩኝና ያው ከነሱ የሆነው አሪፍ ማሻአላ እንዲምታደርገው ነገር ምናምን ነገር አሉኝና ከዛ በኋላ አሃ ለካ የሚከታተሉኝ ሰዎች አሉ፣ ትልልቅ ሰዎች ያዩናል፣ ቤተሰቦች ተሰብስበው ይሰሙናል በቲቪ ከፍተው። ገባችሁ አይደል? ልክ ቤተሰቦች እንዲሳሉ ላይ ተደርድረው ተቀምጠው ቲቪ ከፍተው ላውድ አድርገው ድምጹን ከፍተው ይሰሙናል። እነዛ ሰዎች መካከል የሚሰማ ነገር የመስጠት ግዴታ አለብን። ባቻ እሱም ጥንቃቄ ያስፈልጋል። ሶስተኛውና የመጨረሻው ነገር መቼም መርሳት የሌለብን ነገር ነፍሳቸው ተጨንቀው ልስለም ብለው እኛን የሚጠብቁን የሚከተሉን ከስር ያሉ ሰዎች አሉ። እንዳይመስላችሁ የምር ማለት ነው። ብሎባቸው ነው መጨረሻ ላይ እናንተ ምናልባት ገስት ላይ ሲመጡ አንድ ቀን ልታቋቸው ይችላሉ። ግን እነሱ ከስር መምጣት ከጀመሩ ቆይቷል። ሜቢ ወራትን አመታትን አሳልፈዋል። ተረዳችሁ? እናንተን የሆነ ነፍሳቸው ላይ ተስፋ የሚሰጥ ብርሃን የሚያሳይ ነገር ይፈልጋሉ ከናንተ። ከዛ የሆነ ደግሞ የማይሆን እስልምናን የማይገልጥ ነገር በቃ ታዲያ እንደዚህ ለሆን ነው ለካ ክርስቲያኖቹ እንደዚህ የሚሉት ለካ እውነት ነው ብለው ያ በቃ ትንሽ ተስፋ ያደረጉት ነገር አመድ ይለብሳል። ገባችሁ አይደል? እና እኔ አሁን ላይክ ቲክቶክ ላይ ከመጣው በጣም ከምደሰትባቸው ቀኖች ውስጥ አንዱ ለሰዎች የሂዳያ ሰበብ ሆኜ እኔ ኳንተና አይቼ ነው እንደዚህ የሰለምኩት ምናምን ካንተ የሆነ ነገር እንዲህ ስትል
እንዴት ደስ እንደሚል ወላሂ። ከዛ ጥንክር ብሎ ደግሞ ተምሮ ምናምን ነገር ሳይ በጣም ነው ደስ የሚለው። አስባችሁታል ደግሞ ለሆኑ ሰዎች የመጥመም ምክንያት ስትሆኑ እንዴት እንደሚያሳዝን እንዴት ልብ እንደሚሰብር የምር። እነሱ ሲጠየቁ እንኳን አላህ ሲጠይቃቸው እሱ ነው እንደዚህ ብሎኝ ያጣመመኝ ተብላችሁ ራሱ ስትጠየቁ ማለት ነው በጣም እኮ ነው የሚያስጠላው። ከዓላማው ጋር ራሱ አይገናኝም። እኛ እዚህ የተሰበሰብነው ለሁለት ነገር ነው። አንደኛው ነገር እስልምና ላይ የሚቀጠፉ ላይክ የሚዋሹ ውሸቶች እውነት አይደሉም ውሸት ናቸው የሚለውን ነገር ለማስቀመጥ አንደኛ ነገር። ሁለተኛ ነገር ደግሞ በቃ እኔ አንድ በጣም ትልቅ ፍላጎት አለኝ። ዓለም ላይ ያለ ህዝብ ሁላ ጀነት ይግባ። ዋይናት ለምን አይግባ? ሁላችንም ተሰብስበን እንግባ። ገነት አይጠብም። ገባችሁ አይደል? እንጂ በቃን ነበር እኮ ኦልሬዲ እኛ መንገዱን አግኝተናል ብለን ካሰብን በቃ ዝም ብለን መጽናቱ ላይ ያተኩረን እዛው ላይ መቆየት እንችላለን። ግን ለሰዎች ሂዲያ በቃ ለሰዎች ነው ያለነው እዚህ። ታዲያ ለነሱ ኖረን እነሱን ማስቀየም፣ እነሱን ማስከፋት፣ እነሱ እንዲቆጡ ማድረግ ትክክል አይደለም። በጣም ትክክል አይደለም። መታሰብ መቻል ያለበት ነገር ነው። እነሱ ባለጌም ቢሆኑ ጨምላቃም ቢሆኑ እኛ ልንሰጣቸው ልናሳያቸው እስካለን ድረስ ወደ ሰፊነት ታጋሽነት ያስፈልጋል። የምሪ ነው የምላችሁ ማለት ነው። እኔ እዚህ ቲክቶክ ላይ ሜቢ ሰምታችሁ ሊሆን ይችላል። ፐርሰናል ህይወቴ ላይ ተገብቶ በጣም ብዙ መጥፎ ነገር ይወራ ነበር። ለአንድኛውም ነገር እኔ መልስ ሰጥቼ አላቅም። እኔ አክተም አድርጌ አላቅም። ገባችኋ? ምክንያቱም እዚህ ለምን እንዳለው አውቃለሁ። ላይክ ኢንተርኔቴን ሞልቼ ጊዜን መስዋዕት አድርጌ እኔ ጊዜ ተርፎኝ አይደለም። ማንም ሰው ጊዜ ተርፎት አይደለም እንቅልፉን አጥቶ እዚህ ተቀምጦ እንትን የሚለው። ገባችሁ አይደል? ለምን እንደመጣን ሁሉ ጊዜ በቃ እንትን ማለት አለብንና ለሁሉም ነገር ደግሞ መልስ አይሰጥ። አላህ እኮ ለሁሉም ነገር መልስ አለው። አሁን ምናልባት ሰዎች ስለሆንን እቺ 40 ዓመት 50 ዓመት ረዝማብን ሊሆን ይችላል እንጂ አጭር እኮ ናት። ሁላችንም ዋሽ ነን። አላህ ደግሞ ለሁሉም እንደ ስራቸው ይሰጣል፣ ለሁላችንም ማለት ነው። ስለዚህ ስራችን ላይ እናተኩር። ጀነራል ያው ከዚህ በፊትም ተነጋግረን እናውቃለን። አደራ በፍጹም አንተ ማለት እንዲህ ስትናደድ ቦግ ሲልብ የምታደርጋቸው ነገሮች በፍጹም የማይሆኑ ትክክል አይደለም። መቆም ያለበት ነገር ነው። እነዚህን ነገሮች ሁሉ ያስብ ጀነራል። አንተ ሰዎችን ብለህ እስካለ ድረስ ለነዛ ሰዎች ልትጠነቀቅላቸው ይገባል። ከሚሰሙት ከሚያዩት ነገር መጠንቀቅ አለባቸው። በአንተ የተነሳ እስልምና መጥላት አንተን ስለምን ትጠላለህ? ሌሎች ሰዎች እኔ ስለ እስልምና መስማት አልፈልግም ብሎ ጆሮአቸው ለምን ይደፈናል? እኛ በምናወራው የማይሆን ነገር ማለት ነው። በተረፈ አንድ ነገር የምነግራችሁ ነገር ጀነራሊ ማለት ነው በቃ የማይጠቅማችሁን ነገር ተውት። ካልተዋችሁት ያሳምማችኋል። የምሬን ነው የምላችሁ ማለት በቃ የሆነ ስትሰሙት የሚደብራችሁ ከሆነ ተውት። በቃ ዶክተር አላዘዘላችሁ ካልሰማችሁ ብሎ የሆነ የምታዩት ነገር የሚረብሻችሁ የሚያሳምማችሁ ከሆነ ተውት። ሽጉጥ አልተደቀነባችሁም ካላያችሁ ተብላችሁ በቃ ሌላ ዓለም አለ። የምር ማለት ነውና እኔ አሁን ይህን ሰሞን የተፈጠረው ነገር እኔ ዛሬ ነው በቃ አንደርስታንድ ያደረኩት የሰሙት ሙሉ ለሙሉ ራሱ ከየት እንደጀመረ ወዴት እንደወጣ ምናምን ነገር እኔ አልሰማሁም። በቃ እኔ ሰላም ነው ያለሁት። እንደውም ላይቭ ከፍቼ ከልጆች ጋር ምናምን ስንጮት ነበር ሁላ ቅድም ማለት ነው። ገባችሁ አይደል? ምክንያቱም በቃ መስማት አልፈልግም። በቃ ነፃ ሁኑ። ተረዳችሁኝ አይደለ? እና ይህንን ነገር ለማድረግ ሞክሩ። ሳራ ደግሞ ያው ነግሬሽ ነበረ ከዚህ በፊት ያው እኔ እየወቀስኳችሁ አይደለም። እኔ ከእናንተ በልጬ እንደ ምክር ምናምን አክት እያደረኩ አይደለም። ያው ሜቢ ከጠቀመ ብዬ ሁላችንም እንድንማርበት ነው። ያው መግባት የሌለብሽ ቦታ አትግቢ ብዬሽ ነበረ። በቃ ማድረግ ግዴታ አይደለም ሁሉንም ነገር ማድረግ። እኛ ስለጠበቀ ነው፣ እኛ ስለተፍጨረጨርንለት፣ እኛ ስለተጋጋጥንለት አይደለም ዲን ኢስላም እዚህ የደረሰው። አላህ ይጠብቀዋል። አላህ እሱ በሚፈልገው መንገድ ይጠብቀዋል። ማንም ሰው እኛ እዚህ ያለ ነው ይሄ ንጽጽር የምንሰራው ኡስታዝ ነሽ አሊም ነሽ ጠቅላላ ማለት ነው። ንጽጽር ብናቆም አላህ የራሱን ሰዎች ያስነሳል። ዲኑን አላህ ነው የሚጠብቀው ማንም አይደለምና የሆነ እኔ እኮ ከሌለው በቃ እስልምና አበቃለት ወይኔ ጉድ የፈላ ምናምን አታስቡ። እኔም ወጥቼ ካልተናገርኩለት ካልታገልኩለት አትበለው በፍጹም። ተረዳሽኝ አይደለ? እና ምናልባት እኛ እንጠነቀቅ ይሆናል፣ ግን ሃይማኖት ላይ የማይጠነቀቁ ሰዎች አሉ። እኔ አይዱ ነው ምን አይነት ስብና ሁላ እንዳላቸው አይገቡኝ። ምን አይነት ህይወት ነው ያላቸው? ቤተሰቦቻቸው ምን ይሏቸዋል? እኔ አይገባኝም። እኔ ማለት እኔ ከቤተሰቤ ጋር በጣም ሪስፔክት አለኝ። በጣም ተከባብሬ ነው ለማደርገው ነገር። እነሱ ስለኔ ስለሚሰሙት ነገር በጣም እጠነቀቃለሁ። እንደዛ ግን ደግሞ ያልሆኑ ሰዎች አሉ።
ለራሳቸው ክብር የሌላቸው እኔ የሚያደርጉት ነገር ራሱ እኔ እንዴት እንደሆነ አላውቅም። ግራ የሚገባ ማለት ነው። ተዋቸው፣ እነሱ ከአላህ ጋር ይተሳሰቡታል። በምን እየተጮቱ እንደሆነ ስላላወቁት ነው። ገባችሁ አይደል? ሲያውቁት ይመለሳሉ፣ ካልተመለሱ ደግሞ ከአላህ ጋር ይተሳሰባሉ። ተረዳችሁኛ? እና የሆነ ብቻ የሆነ ሁሉንም ነገር ማስተማር ማሳየትም ደግሞ ይከብዳል። የሆነ አልፈለጥም የሚባል አይነት ሰው አንሁን። ገባችሁ? በቃ አራዳ አንሁን። የሆኑ ነገሮችን አይተን ለመረዳት እንሞክር። ሁሉንም ነገር ግን የሆነ እንደ ጉቶ እያነሱ መፍለስ ሲሆን ግን የሆነ ይሰለቻል። ምን ያው አንዳንድ እንደዚህ አይነት ሰዎች አሉ። በቃ ጉቶ የሆኑ ሰዎች በቃ መፈለጥ የሚፈልጉት ለእያንዳንዱ ነገር ማለት ነው። እና ለእያንዳንዱ ነገር መፈለጥን አትፈልጉ። በቃ ትንሽ ጭንቅላታችንን ለማሰራት እንሞክር። እና የሆነ ሐሳቤን ካገኛችሁ ታሪፍ ነው። ሐሳቤን ካላገኛችሁት ደግሞ ኢንሻአላህ አብረን እንፈልገዋለን። ጀነራል ተው፣ አሁንም እየነገርኩ እዚህ የተወራ ከስር ትደባደባላችሁና ይሄን ለማለት ነው። አመሰግናለሁ። እንግዲህ ቀበጣጠርኩኝ። ያው ትንሽ ይሄ የእስልምና ነገር ትንሽ እኔ እንትን ይለኛል። ለዛ ነው እኔ ፖድካስት ቢኖረኝና ሳምንታዊ ፕሮግራም ባደርግ ከጃጋር ደስ ይለኝ ነበረ። በነገራችን ላይ ወጣታዊ ቁም ነገሩ በጣም ነው። እኔ አሁን እንደዚህ ብሎ በስፋት ሲያወራ ብዙም ሰምቼው አላውቅም። ሃይማኖታዊ እንትን ካልሆነ መጠያየቅ ጥያቄ ምናምን በጣም ነው ደስ የሚለው በነገራችን ላይና ትልቁም ነገር ነው የተናገርከው። መስማትም መጠቀምም ለሚፈልግ ሰው ማለት ነው ከየትም ቦታ ሆኖ መውሰድ ይችላል። ማንንም ሰው ምንንም ሃይማኖት ሳይከልለው አሁን የተናገርከውን ነገር መውሰድ ይችላል፣ መጠቀም ይችላል። ደስ የሚል ነገር ነው የተናገርከው። ቲንክ እኔ ግን ኡስታዝ መሄድ እንዳይፈልግ መተኛትም እንዳይፈልግ ማለት ያለበትን ነገር ብሎ ወይ ማድረግ ያለብንን ነገር ንገረንና ማለት ያለባቸውን ነገር ካለ ይበሉ እነሱ። ከዛ ደግሞ ወደ ጉዳያችን ብንገባ የተሻለ ነው አይደል? ቀጥል። ልትፈነዳ ነው እኮ አሁን። ትንሽ ጠርዙ ልነካካላችሁ አሁን ጀነራሊ አው ስለሱ ትናገራለህ። ግን አሁን በቃ ቀጥል። እሺ ቀጥል። እሺ ፖይንቱ ምንድነው? እኔ ተሳዳቢ ነው ፈልጌ አይደለም። በነገራችን ላይ ማለት ትንሽ ጃቢርም ላይ ስላለ ኡስታዝም አለና እዛና እኔ ብቻ አይደሉም በነገራችን ላይ አለን በዚህ ጉዳይ ላይ ስራ የምንሰራ ልጆችና በላይ ሻሃዳ ስታሲዙ እናንተ አድፍጦ የሚጠብቅ ዘንዶ አለ። ከዛ ላይ ነው ችግሩ። እኛ ተከትለን ሄደን ያ ዘንዶ ሊውጣቸው የሚፈልጋቸውን ልጆች ነው ጉትተን የምናመጣው እና ስንሄድ እኛን በእንደዚህ አይነት እንትን ነው የሚቀበሉን። ያው ታውቃላችሁ ሰለምቴንም በሚል ሙድ የተደራጀ እንትን አለ፣ መንጋ አለ። ሲሰልሙ ቀጥታ ወደዛ ውስጥ ነው የሚያስገቧቸው። ከዛ በኋላ በሹባህም ይሁን በተለያየ ነገር ገንጥሎ ማውጣት ነውና አመቱን ሙሉ ታግናል። አሁን እየገነፈለ የመጣው ያው በየቀማን ነው የምናወጣው። መጨረሻ ላይ ስንሄድ በስድብ በትችት አላህንም ነብዩንም በግልጽ እንትን ማለት ጀምሮ ማለት ነው። ስለዚህ ይሄኛውም እንደዚህ እንትን የወጣበት ምክንያት ምንም የተደረገ ነገር የለም። አለች እዚህ ጋር ሶስቴን ያስተፋናት ልጅቷን፣ አራተኛው ላይ ያው ዋናው ላይ አረፈ ማለት ነው። ተከትለን ሄድን። ምንም ያልነው ነገር የለም። ገብተን ቁጭ ብለን ሐሳብ ገና ሳንሰጥ መረገጥ ተጀመረ ማለት ነው። ስለዚህ የመልስ ምት መስጠት ነበረብን ልጅቷን ይዘን ለመውጣት። እሺ ጀነራል ስድብ ነው ለማሸማቀቅ የሚሞክሩት። ለምሳሌ ኡስታዝ ወይ ጀነራል ከስር በጣም እያስቸገሩኝ ስለሆነ ከስር ያሉትን ተዋቸው። በቃ አንድ ነገር እኮ ተነጋገርን። አንተ ሪስፔክት አርገንህ ገስት ላይ ያሉት ሰዎች ብቻ ነው መከታተል። ታች እኮ ያለው እኛንም የሚሰድበናል ጀነራል። እኛንም የሚሰድብ ይኖራል፣ የሚቃወም አለ፣ የሚደግፍ አለ። የተለያየ ነገር ነው። ገበያው ሰፊ ነው። አንተ እዚህ ባትመጣ የሚያሞግስም የሚወቅስም ሰው አይኖርም። በቃ ወቀሳና ሙገሳ የሌለበት መቃብር ቦታ ነው ያለ። ሰው ስራ ላይ እስከሆነ ድረስ የፈለገ ነገር ቢሆን አያመሰግንም። የፈለገ መላክም ብትሆንም እንትን አይደለም። ከሁሉም በላይ ፈጣሪ አላህን
እኮ ሰው ያማርራል፣ አያመሰግንም፣ ያማርራል አላህ ላይ እንዲህ ነው። ስለዚህ ይህ ሰው የፈጠረውን ፈጣሪውን አላህን ካማረረ ሰውን ደግሞ የማይወቀስ የለም። ለምን ተወቀስኩኝ አይባልም፣ ለምን ተሰደብኩኝ አይባልም። ባይሆን አድሚኖች ይህንን ነገር መቆጣጠር አለባቸው፣ ሚዩት ማድረግ አለባቸው። እሺ ኡስታዝ ዘጋሁት። በቃ ከስር ያሉት አሁን ወደፊት ዝም ብለህ ሂድ አንተ ወደፊት። እግዚአብሔርም ነግረዋል፣ እኔም ነግሬሃለሁ፣ ባቢሎንም ነግረዋል። ወደኋላ ከምን አንጻር ነው ምናምን የሚባል ነገር የለም። ልክ እነሱ ውስጡ እንደሚሰሩት እኛም የራሳችንን ስራ መስራት አለብን። ማን ነው ምንድን ነው የሚለውን ነገር መረጃ እጃችን ላይ በደንብ መያዝ አለብን። በጣም መደራጀት አለብን። በደንብ በስነስርዓት ኢንፎርሜሽን መቀየር መቻል አለብን ማለት ነው። እና አይ ቲንክ እንደዛ ይሻላል። ሁሉ ነገር አደባባይ ላይ እንደ ድሮ የሚዘረገፍበት ዘመን አይደለም። ምንም ነገር ቢኖር አሁን አደባባይ ላይ ይሰጣል። በቃ ይህ ዘመን አልፏል። አሁን ፖለቲካው በጣም ኃይለኛ ነው። ትኩሳቱ የሳይበሩ ዓለም ያለው ገበያ በጣም ሰፊ ስለሆነ እያንዳንዷ ነገሮች ላይ ጥንቃቄ ማድረግ ይገባል። አጀንዳ ለመቀበል መሆን የለብንም። አጀንዳ አቀባይ ነው መሆን ያለብን። በፍጹም የካፊራ አጀንዳ እኛ ጋር መምጣት የለበትም ብዬ ነው የማምነው። አጀንዳ ማቀበል ነው። ወደው ሳይሆን በግዳቸው እኛ ቤት መጥተው ድምጻችንን ያዳምጣሉ፣ ይቀዳሉ። ከዛ ሄደው በኔጌቲቭም ይሁን በምንም ይሁን አጣመውም ይሁኑ አያይዘውም ይሁኑ ከሰዎች ጋር አያይዘውም እንደዚህ አድርገው ምናምን ይሁኑ ሲያደርጉት ሰዎች እነማን ናቸው ስለማን ነው የሚወራው ምናምን ብለው ሰርች ያደርጉታል ስም። ከዛኛ ጋር ይመጣሉ፣ እዚሁ ቀልድ ይቀራሉ ማለት ነው። ያልተባለ የማይገናኝ ነገር ነው የሚያገናኙት። ሲያገናኙ ማለት የሆነ ሰው የሆነ ነገር ካለ ከሌለ ማለት ፈልጎ ነው እንትና እኮ እንደዚህ ያለው ምናምን። ኢቭን በወንድማማቾች መካከል በጓደኛሞች መካከል ይገባሉ። አሁን ማለት የሽጣን ስራ ነው፣ ይሄ ስራ ያውቃሉ። የሽጣን መጥፎ ስራ እንደው ግን በቃ ያላቸው አማራጭ ማስተማር ስለማይችሉ የግድ ሙስሊሙን አባልተው ሙስሊሙን እንትን ብሎ በጨዋታ በቃ ከነሱ ወደኛ ሰው እንዳይመጣና እንዳይሰልም ለማድረግ ነው። እኔ ማስታወቂያ ነው፣ ትልቅ ማስታወቂያ ነው እየሰሩልን ያሉት። የቀዱ እንትን የሚሉት የሚወስዱት ነገር እስቲ ከነሱ ወደኛ እኛ እኔ ቀድቼም አላውቅም። ለምሳሌ ታልቅ መምህራን የሚባሉት ካሉ እነዛ ያሉትን መምህራን የነሱን ትምህርት ይሆናል ብለን የምናስባቸውን ሰዎች በንጽጽር ደረጃ እናቀርባለን። በተረፈ ይሄ አርቲ ውርቲ ቶራ ቦርሃና አሰስገሰስ የሆኑ ነገሮችን በፍጹም አጀንዳ ተቀባይ መሆን የለብንም ለማለት ፈልጌ ነው። ኢንተራፕት ስላደረኩ ላላ ብላፉ በላይ ችግር የለውም። እግዚአብሔር ቀጥለው ነገር አለ፣ የምታወራው ነገር አለ፣ የሆነ ነገር ሊል እኔ ይገባው እንትን ነው አንድ ይሄ እኔ አሁን ለምሳሌ እኔ በማስታወሰው ወደ 3 ዓመት ምናምን ሆኖኛል ቲክቶክ ከመጣሁ ማለት ነው። እና አንድ መቼም መርሳት የሌለባችሁ ነገር እኔ አሁን የማልፈራው ነገር በፊት እፈራ ነበር። የሆነ ግርግር ይፈጠራል፣ ንጽጽሩ ይመታል ምናምን በቃ የሆነ የሚገርም ፖለቲካ ይሰራል። ከዛ ይህን ፖለቲካ የሰሩ ሰዎች ራሳቸው በሰሩ ፖለቲካ ሲቀበሩ እናያለን። የቅርብ ጊዜ እንትን ማየት ትዝ የሚላችሁ ከሆነ ውይይት ነበረ። ውይይት እንደዚህ አካል ምናምን ሲሉ ራሳቸው በቆፈሩት ጉድጓድ ሲገቡ አይታችኋል። እኔ አሁንም የምነግራችሁ ነገር አላህ ራሱ ዲኑን ይጠብቃል፣ የምር ማለት ነው። እኔ አይቻሉ ከዚህ በፊት በጣም እኔ እንደውም ትዝ ይለኛል። በቃ ብዙ ሰው እንዴት ምን ይሻላል ሲባል ወንድሞች ጠቅላላ እኔ ንጽጽር ላቆም ነው በቃ ተውኩኝ እስከ መጨረሻው ምናምን እያሉ እሱ ጋር ገብተን ነው እንደውም ስጠይቁ ምንም አትፍሩ። ዓለም ላይ ራሱ እኮ ከዚህ በላይ ሰው እስከ መግደል ደረጃ ላይ ብዙ ሰዎችን ገድሎ እስልምና ላይ ፖለቲካ እስከ መስራት ድረስ ብዙ የሚሰራ ነገር አለ። ገባችሁ? ግን ያ በተሰሩበት ነገር ራሳቸው ነው የሚቀበሩት እና ብዙም አያስጨንቃችሁ። ይልቁንስ ግን የሆኑ 1 2 3 ወጣጤዎች ከየት እንደመጡ የማይታወቁ ስራቸው ራሱ ምን እንደሆነ አይታወቅም። ኢቭን ሜንታሊ ራሱ ምን እውቀታቸው እኔ እንጃ ማለት ይሁን። አስቡ፣ ትላንትና እየተናገርኩ ነበር። የፕሮፋይል ፒክቸር አይሸውዳችሁ። ገባችሁ አይደለ? የሆነ ኢጃብ ያደረገች በቃ የሆነ ሲታይ እንዴ ምናምን የሚያስብል ስሟ ደግሞ የሆነ በቢራቢሮ ምናምን የተጋጋጠ አበባ ምናምን ያለበት ምናምን ስትዩ አደንግጡ። ገባችሁ? እሱ ማስክ ነው። ከዛ ጀርባ ያለችዋን ሴት ለማየት ሞክሩ። ከዛ ጀርባ ያለውን ሰውዬ ለማየት ሞክሩ። ገባችሁ አይደል?
ምንም ምንም አይደሉም። በቃ በፕሮፋይል አትሸወዱ እና እነሱን እንዲህ ለምን አደረጋችሁ እንዲህ ለምን አታፈምሷቸው። በቂ ይጨማለቁ፣ ችግር የለውም። በየቤቱ እየገቡ ይጨማለቁ፣ እንደፈለጉ ይሁን፣ ካላህ ጋር ይተሳሰቡታል። በተረፈ እዚህ ጋር የሚፈጥሩት ነገር የለም። አሁን አይታችኋል፣ እንዲህ እያዩዋቸው ነው። በቃ እኔ እዚህ አካባቢ ነው የተፈጠሩ ነገሮች አሉ አይደል? መጀመሪያ ትዝ ይለኛል ከዛሬ 3 ወር በፊት በቃ ሙስሊሞች አንዳንዶች ያረተው እንደዚህ አታድርጉና እኔ ብሎክ አደረኩኝ። አይቻቸው አላውቅም። በቃ አያስፈልግም። በፕሮፋይል ፒክቸር አትሸወዱ። ይህን የሆነ ጓዳ ውስጥ ሆና ነው የምታወራው ወይ ጓዳ ውስጥ ሆኖ ነው የሚያወራው። አባችሁ ምን አይነት ውሎ ምን አይነት ማህበረሰብ ውስጥ እንዳሉ አታውቁ። እና የሆነ ጭንቅላታችሁ ላይ እንትን አትበሉ፣ የሆነ ትልቅ ነገር አትሳሉ። በፕሮፋይል ፒክቸር አትሸወዱ በፍጹም ማለት ነው። ፕሮፋይል ፒክቸር ማለት የሆነ ሰው ጉግል ላይ ፒንተረስት ላይ ገብቶ የሚፈልገውን የሚያምረውን ነገር ሰርቶ የሚለጥፈው ነገር ለምንድን ነው? ለሳክስ በቃ ቅርጽ ለመድፈን ማለት ነው። አትሸወዱ። ማንም ሰው የራሱን ፎቶ አይለጥፍም። ገባችሁ አይደለ? በቃ የሆነ መሰከስ የሚፈልጉትን ነገር ይለጥፉና እንትን ይላሉና ለዛ ነገር ግብአት አትሁኑ። እና ምንም አይነት ነገር ቢፈጠር አላህ ነው ዲኑን የሚጠብቀው። እናንተ ብቻ አላህ የሚወደውን ነገር ቀጥ አድርጎ ማድረግ ነው በቃ። ምንም አያስፈልግም። የሚያናድድም የሚያበሳጭም ነገር ቢኖር አያስፈልግም። መበሳጨትም መናደድም አያስፈልግም። በቃ ሙስሊም ማለት ኩል ነው፣ አይርመጠመጥም፣ አይሳደብም። የሆነ የተረመጠመጠ ቤት ውስጥ ገብቶ ከሰዎች ጋር ሲርመጠመጥ አይውልም። እኔ ሙስሊም ሳቅ እንደዚህ ነው። ገባችሁ አይደል? ስለዚህ ኩል ለመሆን ሞክሩ፣ ወደኋላ አትመለሱ። በተረፈ ለማለት ነው። በነገራችን ላይ በዚህ አጋጣሚ ምንም አይነት አስተያየት ያለው ሰው ካለ እኔ አስተያየት መስጠት ይችላል፣ ለመቀበል ዝግጁ ነኝ። ይሄን እንደዚህ አይነት ሜንታሊቲ ያስፈልጋል። እኔ አልሐምዱሊላህ እንደዚህ አይነት ሜንታሊቲ ያለኝ ማንም ሰው ምንም አይነት አስተያየት ቢሰጠኝ ፖዚቲቭሊ እመለከተዋለሁ። የሚጠቅም ከሆነ አደርገዋለሁ፣ ማይጠቅም ከሆነ ጦሴ። ባቢሎን አለክ አለው ቅዱስ ጃ እስቲ ሻሃዳ ላሲዝክ። አንተ ሁሌ እንደተፈራገም አውደ ዓመት ሲደርስ በዚህ ቫይብ እስቲ ዝም ብለህ ሻሃዳ ያዝና ፖለቲካውን እናዞረው ትላለህ። አውደ ዓመት ሲደርስ በሉ በቃ እኔ ካሁን በኋላ ይበቃኛል፣ የማወራው ነገር ጨርሻለሁ ለዛሬ። አመሰግናለሁ ስለሰማችሁኝ። ያ ጀማ ሰላም አለይኩም ወራህመቱላሂ ወበረካቱ። እሺ እኔ ድምፀ ተአቅቦ አድርጌ እንትን አልፈዋለሁ። ቅድም ከተነሱ ግሩፖች መባባል ያለብኝ መገናኘት ሊያገናኘን የሚችል ነገር አለ ብዬ ስለማምን በድምፀ ተአቅቦ ነው እኔ ጉዳይ ነው የማልፈው። አሁን የምክር የተሳሳ ስለሆነ ምናልባት የሚገስጹ የሚመክሩም ሰዎች እንትን ካሉ በኋላ እኔ እንትኔን አስወነጭፋለሁ ማለት ነው። ጃ አለ ደህና መሸህ ባቢሉ፣ እንዴት ነህ? ጎልደንም ገብቷል ያወራ። ጎልደን የሚባል መሐመድ የሚባልም አለ ያወሩ። ሱሱ የምትባልም ልጅ አለች፣ ማውራት ይችላሉ። ጎልደን ሴት ናት የምታወራ አይመስለኝም። ጎልድ ሴት ናት። ድምፅህ ትንሽ ታፍነዋል ኡስታዝ። የዓለም ዋንጫ ያደረገን የመሰለኝ አፍወን የዓለም ዋንጫ ወርቆ የለም የሚያብለቀርቀው እሱን ያደረገን የመሰለኝ። በደንብ አላየሁትም። ለካስ ሂጃብ ነው። እማማ ዝናሽ ግን ነው የሚመስሉት። እኔ እንትን ብዬ ሳይሆን አይ ቀረብ ብዬ አላየሁት። ከሩቁ አየሁትና የመሰለኝ የዓለም ዋንጫ ያለበት ነውና ወይ ደግሞ የ65 ቤተኛ ምናምን አድርጌ ነው ያሰብኩት። ይቅርታ ጋር በዚህ ሰዓት 665 አባላቶች እንትን ያስፈልጋቸዋል። ስለዚህ ብዙም አዳዲስ አባላቶችም እየተቀበልንም አይደለም። ለጊዜው ዝግ ነው። የነበሩትም ገና እንትን ላይ ናቸው፣ እየተጠኑ ነው ራሱ። ኦኬ طيب እሺ ዳ ቀጥል። አይ ሰላም ነው ያልኩህ፣ ደህና መሸህ ነው ያልኩህ። ምን እንቀጥላለን የምትለው ነገር ካለ ብዬ እኮ ነው። የሚባል ነገር ማለት ዟል። አሁን ጀነራል በመሀል ሊፈነዳ ነው። አየለም ለኔ አልገባኝም። ጀመረሳችሁ ባቢላን አብሽር፣ ዘጋሁት። ኡስታዝ ዝጋዋልኝ፣ ቆለፍኩት። በፈነዳ ይሻለኛል እንጂ
አልወራጭ። እሺ እሺ ማሜ ወይ እንዴት ነህ? ቅድምም ጥያቄ ያለኝ እያልክ ነበር ለኡስታዝ መሰለኝ። ያ ቦታው አይደለም መሰለኝ ዝም አልኩኝ። በቃ አዎ የምትለን ነገር አለ እንዴ ማሜ? ምለው ነገር የለኝም። ኡስታዝ ባሉበት ወሬ አይመጣልኝ። እኔ ግን ብዙ አመታትን በኢትዮጵያ ፖለቲካ ብዙ የደከምክ ሰው ጀዋር መሐመድ የቲክታክ ፓርላማ ብሎ እነ አስሊ የሚባል ልጅን የአንተ ተማሪዎች እና ተከታዮችን ቁጭ አድርጎ ሀሳባቸውን እየተቀበለ ፖለቲካ እየፈተፈቱ አንተ አለመገኘትህ ቅር ብሎኛል እውነት ለመናገር ግድ የለም እነሱ በአሁኑ ሰዓት አክቲቭ ስለሆኑ ነው። እኔ አክቲቭ አይደለሁም ፖለቲካው ላይ፣ ስራዬ ላይ ነው ትኩረት እያደረግኩ ያለሁት የግል ላይ ልጆቼ ላይ ነው። ለምን ሞጣ እንኳን ቤቱን ዘግተው ምናልባት እድሏን ካገኘው ብሎ ከታች ቁጭ ብሎ የእንቁልልጭ እንትን ሲያደርግ ነበርና ለምን መሳተፍ አለብኝ አላልክም? በአኺራ ጽድቅ የማያስገኝ ስራ በአዱንያ ደግሞ ይሄ የጨጓራ በሽታ የሚሰጥ ስራ ቢኖር ፖለቲካ ነው እና ዘግቼ ወጥቻለሁ። ቆየሁ እኮ አልተረዳኸኝም መሰለኝ። ሽበት በሽበት አድርጎ የሸኘኝ ፖለቲካ ነው። እዚህ ያለውበት ሀገር ደግሞ እንዲህ አይሆንም። ለፍቶ ለሚያደርሰው 12 ሰዓት እየሰራህ በምን ሰዓት ነው ፖለቲካ የምታወራው? እረፍት ስትሆን ደግሞ አሁን 10 ቀን እረፍት ይኖረናል። በዛ 10 ቀን ሳናቃት ነው የምታልቀው እና ትቼዋለሁ፣ ወጥቻለሁ። ኡስታዝን የሆነ ጥያቄ በስራ ምክንያት ሆነ ጥያቄ ልጠይቃቸው ነበረ። ከዛ በፊት ግን አንድ ጥያቄ ማሜ እንትን አድርገው ኳስ የሚጫወቱ ሰዎች ከኳስ ዓለም ሲወጡ ጫማ ነው የሚሰቅሉትና ከፖለቲካ ሰዎች ፖለቲካን ትተው ሲወጡ ምንድን ነው የሚሰቅሉት? ምን አውቃለሁ። ቀጥል። እሺ ቀጥል። ኡስታዝ ፈቃደኛ ከሆኑ ጥያቄ እንጠይቃቸው። ትበልጠዋለህ እኮ በእድሜ አንቱ ማለት። ሰላም አለይኩም ወራህመቱላሂ ወበረካቱ። ማሜ ወአለይኩም ሰላም። እንዴት ድምጽ እንደዚህ እኮ አይደለም ማውቀው፣ በፌስቡክ በምናምን ሲዘዋወር በጣም ፓወርፉል ነው። ምን ነው እንትን ሆነ ተቆላለፍክ? ያ ረጋ ካልኩ በኋላ ነው የትላንት ማንነቴ ላይ አጥቤ አጽድቼዋለሁ። ደርቋል። ቀበርከው? አረገ ሰውና አዲስ ሰው ብለህ ለከፈልከው? አሁን አዲስ ቦርናጌን ሆንክ ማለት ነው። ሪጀነሬሽን ይባላል በክርስትናው ዓለም። ዳግም መወለድ፣ ሪክሬሽን፣ ትራንስፎርሜሽን ነው የሚያሳየው። ኦኬ። እንደው በአሁኑ ሰዓት ከፖለቲካው ይልቅ እንደዚህ አይነት ሃይማኖታዊ ጉዳዮችን ማድመጥ ምናምን ነው የሚያስደስተኝ። ፖለቲካ አይመቸኝም። እንግዲህ እስልምና አጠቃላይ ዘይቤ ነው ይላል አንድ ስኮላር ሲናገር፣ ኮምፕሊት ዌይ ኦፍ ላይፍ ነው ይላል። ማለትም መንፈሳዊ፣ ማህበራዊ፣ ኢኮኖሚያዊ እና ፖለቲካዊ ይዘት አለው። መንፈሳዊ ሲባል ምን ማለት ነው? ከአላህ ጋር ያለ ግንኙነት፣ ተቅዋ፣ እኽላስ፣ ተወኩል፣ ኢህሳን የመሳሰሉ ነገሮች ከአላህ ጋር ኢባደቱል ቀልብያ የሚባሉት ነገሮች የምታደርጋቸው ነገሮች በአጠቃላይ ሰላት፣ ጾም ምናምን የመሳሰሉ ነገሮች መንፈሳዊ ነገሮች ይባላል። ሁለተኛው ደግሞ ምንድነው? ማህበራዊ እሴቶች አሉት። ማህበራዊ ሶሻል ሴቲንግ እና ፕሎቶች አሉት። ማህበራዊ መቸትና ሴራ ማለት ተንኮል ሳይሆን ሴቲንግ የምንለው ማለት እንደ ሞባይል ሴቲንግ እንደምንለው ሴራ ይባላል በአማርኛ አለው። እና ማህበራዊ እንትኖች ከሰው ጋር እንዴት መኖር እንዳለብህ፣ የጎረቤት ሀቅ ምንድነው፣ የወላጅ ሀቅ ምንድነው፣ የሰዎች ሀቅ ምንድነው የሚበለውን የአኽላቅ የሚባለው ግብረገብ ወይም ስነ ምግባር ኤቲክስ የሚባል ትምህርት አለ። ሶስተኛው ኢኮኖሚካል ሴቲንግ እና ፕሎት አለው። የምጣኔ ሀብት ከገንዘብ ጋር የተነካኩ ነገሮች፣ ስለ ሪባ፣ ስለ ወለድ ማለት ነው። ስለ ወለድና አራጣ የሚባሉ ኢንተረስት፣ ሲምፕል ኢንተረስት፣ ኮምፓውንድ ኢንተረስት። ከዛ በጣም ሰፋፊ ነገሮች አሉት። የሙዳረባ፣ ሙሻረካ፣ ተካፉል ምናምን የሚባሉ በጣም ሰፊ ትምህርቶች አሉት። ቁማር ምንድን ነው የሚባለው ትምህርት፣ ንግድ እንዴት ነው ምናምን የሚባሉ ነገሮች ሰፊ ነገር አለው። አራተኛውና የመጨረሻው ደግሞ ስነ መንግስት ጥናት ነው። ፖለቲክስ ማለት ስነ መንግስት ጥናት ማለት ነው ራሱ ማለት ነው። የአስተዳደር ጥበብ ራሱና ከእግር ጥፍር እስከ ላይ አስተዳደር ድረስ ያለው ነገር ምን ይባላል? ፖለቲካ ይባላል።
ፖለቲካ ሁለት አይነት ፖለቲካ አለ። አንደኛው ነው በእኛ ሐራም ቦዲ ፖለቲክስ የሚባል አለ፣ ፓርቲ ፖለቲክስ የሚባል አለ። ፓርቲ ፖለቲክስ የሚባለው ምንድን ነው? ሰዎችን ከፋፍሎ ጂኦፖለቲክስ በሆነ የዘር ፖለቲካ ይዞ ሰዎችን የሚከፋፈል አንዱን ጥሎ ሌላውን እንደ ተፎካካሪ ነገር ሳይሆን አንደኛው እንደ ጠላት የሚተያይበት ነገር ሆኖ ማለት ነው። የክልል ምክር ቤት እና የተወካዮች ምክር ቤት ለመቀመጥ የሆነ ብሔር፣ የሆነ ቋንቋ፣ የሆነ ዘውግ ወክለ የምትገባበት ነገር ፓርቲ ፖለቲክስ ይባላል። እሱ በኢስላም አይፈቀድም ማለት ነው። እሱ መጨረሻ ላይ ምንትኑ ዲሞክራሲ የሚባለው ነገር ነው። እኛ ዲሞክራሲ አንቀበልም፣ ቴዎክራሲ ነው የምንቀበለው። ዲሞክራሲ እያ ሳይሆን ቴዎክራሲ እያ ነው የምንቀበለው። ዲሞስ ማለት የህዝብ ነው። አብላጫው ህዝብ ፓርላማ ላይ የተቀመጠው ትክክል ነው ብሎ የሚያስብ አስተሳሰብ ኮንስቲቱሽን የሚመሰረትበት ህገ መንግስትን የሚያረቁበት ነገር ምን ይባላል? ዲሞክራሲ ይባላል። ቴዎክራሲ ማለት ደግሞ ቴዎስ ማለት ጋድ ማለት ነው፣ የአምላክ አገዛዝ ማለት ነው። የነበሩ እንትኖች ስርዓቶች። ምክንያቱም አሁን ላይ ያለው ስነ መንግስት ከስነ ምንድን ነው ከኤቲክስ የመጣ ነው፣ ከስነ ምግባር የመጣ ነው። ስነ ምግባሩ ለሚመጣው ደግሞ ከስነ መለኮት ነው ብለን ነው የምናምነው። ስለዚህ ሶስት ሩካኖች ያላቸው ነገሮች እስከሆኑ ድረስ ማለት ነው። እንግዲህ እኛ የምንፈልገው ለኢትዮጵያ ለጊዜው የሚያስፈልጋት ፎርም ኦፍ ገቨርንመንት አውቶክራሲም አይደለም፣ አሪስቶክራሲም አይደለም፣ ቢሮክራሲም አይደለም፣ ዲሞክራሲም አይደለም፣ ቴክኖክራሲ ነው የሚያስፈልጋት። ምክንያቱም ቴዎክራሲ ካልክ ኢትዮጵያ ውስጥ አሁን ቴዎክራሲ ይምጣ ከተባለ ሸሪያ ወይ ሙስሊም ነው መሆን ያለበት ወይ ደግሞ የአጼው ስርዓት ነው እንትን የሚለው ማለት ነው። ለጊዜው ምናልባት መሸጋገሪያው እስኪመጣ ድረስ ቴክኖክራሲ የሚባል ነገር ነው መሆን ያለበት ፎርም ኦፍ ገቨርንመንቱ ማለት ነው። እና ያው አብዛኛውን ነገሮች ፖለቲካ ሲባል ቁማርም አለ። ባለ ቁማሩ ደግሞ ስትመለከተው እንደዛ ነው። አንድ ጊዜ ፖለቲካ ምንድነው ሪፐብሊካን እና አንደኛው ፓርቲ ምንድን ነበረ አስታውሰኝ፣ ባቢሎን ሪፐብሊካን እና አንደኛው ምንድን ነው የሱ ተቃራኒ አሜሪካን ሀገር ውስጥ የሪፐብሊካን ተቃራኒ የለም። ዲሞክራቶች የሪፐብሊካን ተቃራኒ ማን ናቸው? ዲሞክራሲ የሚባሉት ማለት ነው። እና እነሱ የሆነ ሰዓት ላይ በጣም እንትን ሲሉ አባዬ ያለው ፖለቲካ ማለት ምን ማለት ነው ብሎ ይጠይቀዋል። ፖለቲካ ማለት እንደምትመለከተው ይሄ ያው የምታየው እኔ ያለው አይደለ አለው። አዎ እኔ ልክ አሰሪ መደብ ይሄኝ አለ። ሰራተኛችን አለች አይደለ አለው። የሰራተኛ መደብ ብለህ አስበው። እናት አለች አይደለ አለው። እናት ደግሞ መንግስት ብለህ አስበዋል። ከዛ ደግሞ አንተ አለ አይደለ አለው። አንተ ደግሞ የሆኑ ትውልድ ነህ። ይሄ አሁን የተወለደው አዲሱ ህፃን አለ አይደል ሲለው እሱ ደግሞ የሚቀጥለው ትውልድ ነው አለ። አባዬ አልገባኝም አለው። አይ በቃ ወደፊት ስታድግ ይገባል ፖለቲካው እና ለጊዜው ተወው አለው። አሁን ካለው በኋላ አጋጣሚ እሱ ሲተኛ ልክ ሲነቃ ህፃኑ ያለቅሳል፣ ዋይ ምናምን ነገር ያለቅሳል። ከዛ በኋላ ሄዶ መኝታ ቤት ሲያንኳኳ እናትየው ራሷን አታውቀውም፣ ተኝታለች። ከዛ በኋላ እንደ አባዬ የት ሄደ ምናምን ብሎ መኝታ ቤቱን ከፍቶ ሲያዩ የለም። የት ሄደ ምናምን ብሎ ሰራተኛዋ ሴት ናት ያለችው ብሎ ሲሄድ አባትየው ከሰራተኛዋ ጋር ይታገላል፣ ሊደፍራት ማለት ነው። ከዛ በኋላ አባዬ ቢልም ሊሰማው አልቻለም እሱ ማለት ነው። መጨረሻ ላይ በጣም ገረመውና አለና ልክ ሲነጋ ጠብቆ አባዬ ፖለቲካ ማለት ምን ማለት እንደሆነ ገባኝ አለው። ምንድን ነው ሲለው ይኸውልህ የሚገርምህ አለው የሚቀጥለው ትውልድ ያለቅሳል፣ ለሚቀጥለው ትውልድ ደግሞ አቤቱታ የአሁኑ ትውልድ ወደ መንግስት ያቀርባል። ግን የሚያሳዝነው ነገር መንግስት ተኝቷል አለ። ከዚህ ሁላ ግን የገረመኝ ነገር አባዬ ምን እንደሆነ ታውቃለህ? የአሰሪው መደብ የሰራተኛው መደብ ሲያንገላታው ማየት ነዋል። እና ይሄኛው ፖለቲካ አለ ማሜ። ከዚህ ከሆነ የራከው ይቅርብህ። ያው ሶሻል ሚዲያ ላይ ያለው ፖለቲካ ይሄ ዝም ብሎ ለማቆለባበስ የሚደረጉ ነገሮች ምናምን አይነት እንደዚህ አይነት ከሆነ የራከው። እንደ አጠቃላይ ግን ፖለቲካል ሳይንስ የሚባል ራሱን የቻለ ሳብጀክት አለ። እሱ ነገር እንዳትተው በጣም ኢንተረስትድ ከሆንክ ለማለት ፈልጌ ነው። ቀጥል። ያው ለራሴ የጥሞና ጊዜ ነው የሰጡት። አንዳንድ ነገሮችንም ለማድረግ እየሞከርኩ ነው እና ጥያቄን ልጠይቅ። ትንሽ ከስራዬ ጋር በተያያዘ የሚያስጨንቀኝ ነገር አለ፣ ከሙያዬ ጋር በተያያዘ ማለት ነው። ልጠይቅ?
መተዋ ነገር እንዳይሆን ነው። በቃ ትችዋለሽ። እሱማ ከሆነ እኔ ፕሮፌሽናል የዛ ሰው አይደለሁም። ነው እሱ ጋር ሂድ ወይ ደግሞ አካባቢ ላይ ያሉ ሰዎች ጋር ሄደ መጠየቅ ነው ያለብህ። ያው እንትን ነው የፊቂ መሳላዎችን እኛ ብዙ እንትኑ እዛ ላይ አይደለም እኔ እዛ ላይ አይደለም ያለሁት በኩል ያው እኔ ሙቃርና ላይ ነኝ ያለሁት ኮምፓራቲቭ ሪሊጅን እሱ ላይ ብጠይቀኝ ማንኛውም ነገር ልመልስልህ እችላለሁ። አቂዳ ነገሮች ላይ የአቂዳ ምንድነው መንሃጅ ምንድነው የሚለው ነገር ላይ እንትን ልል እችላለሁ። ይሄኛው ግን የአህካም የሚባሉት ነገሮች ላይ ትንሽ ከበድ ይላል። ምክንያቱም አህካም ቁርአንና ሐዲስ ላይ የመጣ ነገር ነው። እሱ ላይ ከሌለ የቂያስ የሚባል ነገር አለ። ያን ደግሞ ዑለማዎች ናቸው ቂያስ መማር አለብህ። ከዛ ኢጅማ የሚባል ነገር አለ። እሱ ነገሮች በደንብ ዲቴል በዛ ነገር ላይ የሄዱ ሰዎች አሉ ፕሮፌሽናል። እኔ ግን እንደዛ አይደለም ተማሪ ነኝ። አታስቀምጠኝ። ችግር የለም። ብዙ ጊዜ ያው እሱ ጋር ለመሄድ ሞክሬ ነበረ፣ እድሉን አላገኘውም። በቃ ባገኘሁት አጋጣሚ ያው እጠይቃለሁ። ችግር የለውም። አዎ እሱን ጠይቀው ወይም ደግሞ አሊሞቻችን አሉ መሻይኮቻችን ስላሉ እነሱ ጋር መጠየቅ ትችላለህ። በቃ ሸማ የሚለበሰው በየፈርጁ ነው አይደል? የማሜ አይደለ? ዲኑል ኢስላም ሰፊ ነው። የተለያየ እንትኖች አሉ። በላጋ አለ፣ ሉጋ አለ፣ ሶርፍ አለ፣ ተጅዊድ አለ፣ የተለያየ አለ፣ ነህው አለ። በዛ ፕሮፌሽናል የሆኑ ሰዎች ደግሞ እዛ ላይ ስላሉ እዛ ላይ ሙቃረናም ራሱ አንድ ፓርት ነው። ራሱን የቻለ ሰፊ ነው። ከዛ ነው ማለት ነው እንዳላምቦራጭቀው ጥንቃቄ ማድረግ ስላለብኝ ታችም ያለው ደግሞ ኦዲየንሱ ጥንቃቄ እንዲያደርግ ነው። ነገ እኔ እረፍት ስለሆንኩኝ ነው የገባሁት፣ ኦፍ ነኝ። ስለዚህ ፈጅርን ሰግጄ ነው መተኛው ብዬ ስለመጣው ነው። ሌሎቻችሁ መተኛት ካለባችሁ ተኙ። ኢንሻአላህ ሰዓቱም እኔ ጋርም አይ ቲንክ የተቃረበ ነው ፈጅር። ኢንሻአላህ አላህ ይጠብቃችሁ ሁላችሁንም። ባቢሎን ቴንክ ዩ ስለነበረን ቆይታ። ጎልድ አታወሪም? በይቅርታ የታለፈ ነገር አፉ ብያለሁ ላላዊ ጾታዬን ስለቀየርከው ምናምን ብለሽ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ ኡስታዝ? ሰላም ነኝ ያለው ራስ ዳንቺ ደህና ነሽ? አልሐምዱሊላህ። አብሽር፣ ችግር የለም። ኦኬ በቃ ደንበኛ ነሽ የባቢሎን? አይ አንዳንዴ ነው የምመጣው። ኦኬ ደንበኛ ማለት ግን አልገባኝም። እኔ ቤተኛ ማለት ነው። ምን ተቀምማል አማርኛ ኧረ ና ኡስታዝ ጀማል እንደውም ስትፈለግ ነው እንትን ያተ ምን ደንበኛ ቤተኛ አይሴማ አይኦማ ኢጋማ ምናምን እያልን ነው እኮ አሁን እየተቸገርን ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ጀማል። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ነዎት? ጠፉ እኮ የዋሽት ተሆኑብን። ኧረ ቲክቶክ እኮ ያለኔ ይጎበኙኝ ነበር። ሜሴንጀር ላይ እየመጡ እንዴት ነው ደህና ነህ ምናምን እንዴት ነህ ደህና ጠፋ ምናምን ትለኝ ነበር። አሁን ግን አላስፈልግህም በቃ ማስፈልግበት ኤክስፓየር ያደረኩኝ መሰለኝ ባንተ በኩል። ኧረ ኡስታዝ ተው። አሁን እንደዚህ ስትል በነገራችን ላይ ዝም ብሎ እንኳን ማለት ነው ሰው አያምንም። በቃ እንደዛ ነው ጀማል ወለው ሰው አያምንም። አሁን ለምሳሌ እንደዛ ስትለኝ እኔ ዝም ብል ራሱ ሰው እኔን ነው የሚያምነው እንጂ ጀማል ወለ እንደዛ ነገር አያስብም። በኡስታዝ እንኳን እኔ ይቅርና ኧረ ተው ኡስታዝ። ይልቁንስ አንድ ነገር ስለሰማው ነው በዛው እንትን ለመጀመሪያ ባይዘው ሐዋርያዊ ሳራ የምትባል ልጅ ሰለምቴ ናት። ግሩፕ ላይ ያስገባት፣ ተንከባከባት፣ በደንብ ያዛት። በጣም አቅም ያላት ነገር ናት። ሳይኮሎጂካል ሜካፕዋንም ሳይው ጥሩ ነገሮች አሏት። ብትማር ሞር ብትዳብር ብትፋፋ ለብዙዎቻችን ትሆናለች ማለት ነው። ከሷ እኔ ብዙ ነገር እጠብቃለሁ። ትተዋወቃት፣ ሰላም በላት። እሺ ኡስታዝ ባለፈው ቤት ዋን ገብቼ አንዳንድ ነገሮችን ቢያታለውኝ
ገብተም ትጠይቃለች ወንድሞች ጋር ኢንሻአላህ። የበለጠ ደግሞ ትኩረት አደርግባታለሁ ኢንሻአላህ። እሺ ውስጥ ደጃ ሌላ ምንድነው ፕሌይ ተሰጥቷል መሰለኝ። አዎ ፕሌይ እንግዲህ ባለ ቻሌንጅ ተሰጥቶኛል። እንግዲህ ፕሌይ ተሰጥቶታል የሚባል ነገር አይ ቲንክ ሲዘዋወር ያየው መሰለኝ። ማን ፖስቶ እንደሆነ አላቅም እንደዛ ተብሏል። እና ፕሌይ ተሰጥቶታል። አይ ቲንክ ስንት ቁጥር እንዲመጣልን ነው ፕሌይ የተሰጠ? በ20 ቀን 200,000 መግባት አለበት ተብሏል። እንግዲህ ሞባይል የሆነች የጨረጨሰች ሞባይል ነበረችው። ከዛ የሆነ ሰው አይቶ አላ ይቀበለው ወይም አላ ይቀበላት። ያው ስም መጥቀስ አያስፈልግም። ያው እንትን ሰደቃ ስለሆነ ማለት ነው እንትን እንዳይል እና ያ ሰው በቃ ሞባይል እኔ አለኝ ግን 200 መግባት አለበት ነው። እንግዲህ በአንድ ድንጋይ ሁለት ወፍ ማለት ነው። አንደኛ እንትኑ አካውንቱ ማደጉ ለሱ ለዳዋው ጥሩ ነው የሚለው ነገር ታስቦ፣ ሁለተኛ ደግሞ ሞባይሉም ካገኘ ደግሞ በሞባይሉ ብዙ ስራዎችን ይሰራበታል፣ ዳዋ ያስፋፋበታል፣ በስነ ስርዓት እንትን ይልበታል። አይ ቲንክ ኡስታዝም ጭምር መሆኑን አትርሱ። እዚህ መጥቶ እኛ ጋር አድሚን አድርገ ነው ስንሰቅለው ምናምን ነገር ማለት ነው አንደኛ ነገር። ሁለተኛ ነገር ደግሞ ልናከብረው ይገባል። በእድሜም አይ ቲንክ አንጋፋ ሳይሆንም አይቀርም። እንዲህ አይነት ጭምጭምታ አለ። የተከበሩ አፈጉባኤ ናቸው የቲክቶኩ ማለት ነው። የቲክቶኩ አፈጉባኤ ናቸው። ስለዚህ አፈጉባኤ እንደመሆኑ መጠን የጉባኤው አፍ ስለሆነ በደንብ ማኔጅ ማድረግ ይችላል። ራሱ ግን ኡስታዝም ነው በደንብ ማለት ነው። የተጅዊድ ኡስታዝ ነው፣ ያስቀራልም ምን ይላል ማለት ወደፊት በትልቅ ነገር ነው ይጠብቀዋለሁ። ዝም ብሎ እንደዚህ አይነት ነገር አልፈልግም። በዚህ የራሱ የሆነ ተቋም ኖሮት የራሱ የሆነ የተጅዊድ የቁርአን ማዕከል ኖሮት ቁርአን የሚያስቀራበት ማኔጅ የሚያደርግበት የራሱ ቢሮ ኖሮት በስነ ስርዓት የኢትዮጵያ ሕዝብን ያሉትን እንትን በተረፈ ሰለላሁ ዐለይሂ ወሰለም በሐዲስ ላይ ከእናንተ የተሻለው ቁርአንን ተምሮ የሚያስተምር ነው ብለዋል። ስለዚህ እንደዚህ አይነት ማዕከል ኖሮ በደንብ በስነ ስርዓት ኢትዮጵያ ውስጥ ሰዎች ልጆች ከልጅነታቸው ተኮትኩተው በተጅዊድ የሚያድጉበትን ኢንሻአላህ አላህ ጊዜውን ያምጣልን። ከነዛ ውስጥ ከመጠበቃቸው አንደኛው ኡስታዝ ጀማልን ነው። እዚህ ቦታ እንዳገኘው አልፈልግም። ያንን ነገር አድጎ ምን ብሎ ወደፊት የራሱ የሆነ ነገር ኖሮት በስነ ስርዓት ልጆች ከስር ከግራውንድ ወላሂ እኔ እኮ ከኢትዮጵያ በዋትስአፕ እየከፈልኩኝ ነው ማስቀረው ልጆቼ ማስቀረው ማለት ነው። ከኢትዮጵያ እየከፈልኩኝ ነው ማስቀረው ለራሴ ለነገ ጠዋት ትውልድ ለመቅረጽ ብዬ ማለት ነው። ልጆቻችሁን ከፍላችሁ ብታስቀሩ ወላሂ ትልቅ አጀር አለው። እና ኡስታዝ ጀማል ይህንን ነው የምጠብቀው እኔ ከአንተ የምጠብቀው። ቲክቶክ ላይ እንዳለ ሆኖ ግን በቃ ፉል ታይምን ይዘህ የተጅዊድ የራስ የሆነ ማዕከል የራስ ኖሮ ትልቅ ቦታ ኖሮ የኢትዮጵያ ህፃናትን ትውልድን የምትቀርጽ አላህ ያድርግህ ኢንሻአላህ። አላህ ያግዛል። ይህንን ራዕይህን ማየት ፈልጋለሁ እኔ ኢንሻአላህ። በምን አይነት ጊዜ ውስጥ ይመጣል ምናምን የሚለውን አንተ ነው የምትወስነው። ዱዓ አድርጉለት ያ ጀማ። ይህንን ነው እንትን ብለው ጥሩ ነገር ነው የምመኝልህ። ብዙ አልኩኝ ዛሬ ብዙ አወራው መሰለኝ። እንግዲህ ሉጣ ምን ይመስላል ባቢሎን? እኔ ግን ጽድቁ በመሰላል የሚያደርጉት ለምንድን ነው? ኢብሮ እንኳን ወር ተንሸራቶ 50,000 ብቻ ነው ሰው ፈሎ ያደረገው ካልተሳሳትኩ 30 ሊሆን ይችላልና የቲክታክ ሰው ደግሞ በጣም መከረኛ ህዝብ እንደሆነ እያወቁ ማለት ትንሽ እንትን ቢያደርጉት አሁን ጽድቁ እንትን ካልቀረቅ 200 ከመባሉ ወደ 100 ምናምን ቢባል ጥሩ እንትንም አለው ማለት እንደዛ እንትን ለማለት ነው። ለማንኛውም ችግሩ እኮ መሰለህ እንትኑ አለ ይመጣውን ቅድም ነበርኩኝ እየተወያየው እያለ ለ10 ደቂቃ ነው ለ20 ደቂቃ አገደኝ ተመስጬ ማለትና ወደ ገስት መግባት አልቻልኩም። እንዲህ አይነት ነገር አለ እንትኖች አሉ። የታች ሰፈር ቀጠናው በደንብ ተደራጅተው ቴሌግራም ላይ እንዲህ አይነት ነገሮች ይሰራሉ። ሆን ብለው ሰው ምንም ማለት አንድ ሰው 1 ቢሊዮን ገብቶ ምናምን ነገር እነሱን ለነገሩ ዳዋ ይነካል ብለው ስለሚያስቡ ነው። ዳዋ ከመጣ ብዙ ሰው ከተማረ ይወስዱብናል ብለው ስለሚያስቡ ነው። አሁን ነው የገባኝ ራሱ። እስካሁን ግን ምንድነው እንደዚህ የሚያስመቀኛቸው? ሰው ምን አለ ብር ቢሰጠው ምን ችግር አለው ማለት ነው። ሰው አልዘረፈ እንትን አላለ አንድ ሰው ፕሌጅ ቢደረግ ምንድነው ችግሩ? ሞባይል ቢያገኙ ምንድነው?
የሚለው ነገር አሁን ሳስበው ሲመጣልኝ